ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ዲያቆን ሄኖክ ኃይሌ እንግዲህ በመምህራችን ዘላለም ወንድሙ ስርዓተ ቀብር ላይ እንግዲህ የክብር አስከሬኑ ወደ መቃብር ከመግባቱ በፊት የክብር አስከሬኑን አቅፎ ሲያለቅስ ብዙዎችን አስለቅሷል። ወንድሞቹ በጣም በዚህ በዲያቆን ሄኖክ ኃይሌ ድርጊት በጣም ብዙዎች አልቀሰዋል። ብዙዎችን ያስለቀሰ ድርጊት ነበር። እንዲሁም ደግሞ መምህር ዶክተር ሮዳስ ስለ መምህር ዘላለም ወንድሙ የተናገሩት በተለይ ስለ እጆቹ ትርጓሜ የመምህር ዘላለም እጆች ዘውትር የተዘረጉ ናቸው፣ አንድም ለመስጠት አንድ መጽሐፍ ቅዱስ ለመሸከም ብሎ የተናገረው እጅግ ድንቅ ነገር ብዙዎችን ያስለቀሰውናል። ዲያቆን ሄኖክ ኃይሌ በእርግጥ ድርጊቱ ምን ነበር? ከልቡ አዝኖ ከልቡ አልቅሶ አስከሬኑን ተጠማጥሞ ይዞ እያለቀሰ ነበር። እስኪ ይህንን ቪዲዮ እንመልከተው። እጅግ በጣም ብዙዎችን ሲያስለቅስን ያመሽ የዲያቆን ሄኖክ ኃይሌ የሐዘን አገላለጽ ማለት ነው። አስከሬኑ ላይ ተደፍቶ በግንባሩ ለቅሶውን ያለማቋረጥ ሲያለቅስን ያመሸው። እስኪ እንመልከተው ቪዲዮ። ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወደ መሬት ላይ ተቀምጦ እጆቹ መጽሐፍ ቅዱስ ይዘዋል። ሁሌም ሶሻል ሚዲያ ላይ ፖስት የሆነውን ስታዩ በእጁ ምን ይዟል? አረ መልሱልኝ! መጽሐፍ ቅዱስ። እንደ ሁለት ጽላት ሁለት መዳፎችን የሰጠ እንደ 10 ቃላት 10 ጣቶችን የሰጠ ማን ነው? እግዚአብሔር ነው። ታዲያ ጽላት መዳፉ ብሉይ ኪዳንና ሐዲስ ኪዳንን አስቀምጦበታል። ትክክለኛ ስራውን ያከናወነ መዳፍ ነው። እኛ በጣቶቻችን የሰራነውን ነገር አስቢ እስቲ። በጣትሽ ምን ሰርተሻል? ምን ሰርተሃል? ይሄ ጣት የሱ ጣቶች ግን ትክክለኛ አትስረቅ፣ አታመንዝር፣ እነዚህ ቃላትን ደርድረው ሁሉ ሰርተዋል። ቆርሰው አጉርሰዋል። ዛሬው ታሪኩ ሲነበብ ራሳችን እንደ መስታወት እንድናይ አድርጎናል። ጣቶቹ ቀደው አልብሰዋል፣ ቆርሰው አጉርሰዋል፣ ቀድተው አጠጥተዋል። የእግዚአብሔር ቃላትን የፈጸሙ ጣቶች ናቸው አሉ እዚህ ውስጥ።
በጣቶቻቸው መርዝ በጥብጠው ወንድም እህቶቻቸውን ያሳበዱ የተረገሙ ቃየላውያን ጣቶች አሉ። ግን በሞት ታስረው ክርስቶስ ፊት የሚቀርቡ ከነሙሉ ደማቸው ተጠያቂ የሆኑ ጣቶች አሉ። ጣቶች አሉ፣ የረከሱ ጣቶች አሉ። ወደ ኃጢአት የተሰማሩ ደም ያፈሰሱ፣ ውርጃ ያስወረዱ፣ ኪስ ውስጥ ገብተው ገንዘብ የሰረቁ፣ የሰውን ገንዘብ ወስደው ያልመለሱ ጣቶች አሉ። እነዚህ ቃየላዊ ጣቶች ናቸው። የመምህር ጣቶች ግን በጎች ጣቶች ናቸው አይደል እንዴ? በእጁ መጽሐፍ ቅዱስ ተይዟል። በቃ ድስ ሲል አካቸው በቃ የተፈጠረበትን መቅደስነቱን ሆኖ ያለፈ ሰው መጋረጃው ዛሬ ተቀዶ መንፈሱ ወደ ቅድስተ ቅዱሳን ውሳጤ መንጦላይት ውስጥ የገባችለት ነፍስ ቀርቶ አደባባይ ስጋው ብቻ ሲታይ ትክክለኛ ዓላማውን ሰርቶ ያከናወነ የክርስቶስ ሙሽራ ነው። የሰማችሁ ነው። ሙሽራው ክርስቶስ፣ ሙሽሪት ቤተ ክርስቲያን ብትሆን እሱ ሚዜ ሆኖ አርከመራዊ ሆኖ ስለ ሙሽራው ያወጀ ነው። ስለዚህ ከራስ ጸጉሩ እስከ እግር ጥፍሩ ለማን ተሰጥቶ ነበረ? ለክርስቶስ ነው። ይሄ በቃ ሲፈልግ ወሰደው ማለት ነው። በእውነት መምህር ዘላለም ወንድሙ እጆቹ ከመለገስ ለድሃ ከመስጠት ገንዘቡን ለሁሉም ከመስጠት ያልወዘነ ያላቆመ ሰው እጆቹ ያልታጠፈ ነው። እዚህ ጋር የምትመለከቱ በቪዲዮ ላይ እንግዲህ በሰልፍ ሰርተው የሚጓዙት አይነ ስውራን ናቸው። ከ50 በላይ ይሆናሉ ቁጥራቸው። በሙሉ መምህር ዘላለም ወንድሙ የሚደግፋቸው፣ የሚንከባከባቸው፣ የሚረዳው ናቸው ማለት ነው። የሚረዳቸው ናቸው። ተመልከቱ። እነዚህ በሰልፍ በለቅሶ ዕለት እጅግ ብዙዎችን ያስለቀሱት አንድም እነዚህ ነበሩ። ተሰልፈው በለቅሶ አባታችን መምህራችን እያሉ በጥልቅ ሐዘን ውስጥ ነው ሲያለቅሱ ተሰምተዋልኝ። ይህ እንግዲህ የብዙ ምእመናንን ልብ ሰብሮታል፣ አንጀት የሚቆርጥ ነበር። በሕይወታችን ማንደግማቸው ሰዎች አሉ። አንዴ ከፈጣሪ በሕይወታችን ትልቅ ተደርጎ ይሰጡንና ካጣናቸው ልንመልሳቸው ማንችላቸው። ሰማይ ዝቅ ቢል ምድር ብትከፈት እንደዚህ አይነት ሰዎችን ዳግም አናገኛቸው። እጅግ የሚከብደው አለማግኘታችን አይደለም፣ የእነሱ ትዝታ ግን ዳግመኛ ተመላልሶ ውስጣችን ማቃጨሉ ነው። አይተኪ ሰዎች። ፈጣሪ መገናኘትን ሲያመጣው መለያየትን ባያመጣው ኑሮ ሁሉ ነገር ማልከፋ ነበር። ይኸው ነው የእግር እሳት። የማይደገሙ አይተኪ ሰዎች አንዴ ከሄዱ በኋላ መብሰልሰል ነው። መምህር አድኖ እንግዲህ የዘላለም የወንድማችን የአባታችን የመምህራችን ዘላለም ወንድሙ የስጋ የእናት ያባት ወንድሙ ነው። በዚህ መልኩ በምታዩት መልክ እንግዲህ ሲያለቅስ አምሽቷል። በተለይ ከዲያቆን ሄኖክ የአስከሬን አቅፎ የነበረው ለቅሶ ጋር ተያይዞ እጅግ በጣም ለቅሶውን መቆጣጠር ሲያቅተው ድረስ ሲያለቅስ ሲያነባ አምሽቷል ማለት ነው። እንግዲህ ለመምህራችን ለአባታችን ለወንድማችን ለመምህር ዘላለም ወንድሙ እግዚአብሔር አምላክ ነፍሱን በአጸደ ገነት ያሳርፍ። ሙሉ ለሙሉ ያመንበት ነገር ላይ እንዲህ ማልቀሱ ተገቢ አይደለም። ፍቅራችንን ናፍቆታችንን ለመወጣት ሁላችንም አልቅሰናል። ከዚህ በኋላ ያዝ ማድረግ ነው ያለባችሁ። ያዝ አድርጉ። እግዚአብሔር የወንድማችንን ነፍስ ይቀበልልን። አሜን። የእሱ በረከት በእኛ ላይ ይደረብን። አሜን። እያገለገልን የምንሞት ያድርገን። ሸኝቷል። ይሄ ታሪካችን ነው። ይህንን ታሪክ የሰራልን በኩረ ሰባኪያን ዘላለም ወንድሙ ወልደ ሰማዕት። እኛም በዚህን ሰዓት ቆመን ስለሱ መናገራችን የሚያሳዝን ቢሆንም ይህንን የመሰለ ፍቅር ማየት ለቤተ ክርስቲያንም ለሁሉም ትልቅ እድልና ደስታ ነው። ስለዚህ ትልቅ ደስታ ነው። ማን ይመስገን። ብፁዓን አባቶች መኮሳት ሁሉ አሉ አይደለም። ስለዚህ እግዚአብሔር እየተካ ይሄዳል እና ዘላለምም ሌላ ዘላለማዊ ወንጌላዊ በማምጣት የሚተካ አምላክ እንዳለ እናምናለን። የእሱ መንፈስ በሌሎቹ አገልጋዮች ላይ ይደል። አሜን። እንደ ምስኪን ኖሮ እንደ ንጉሥ ተሸኘ። በታሪክ ተደርጎ በማያውቅ መልኩ እነሆ ነጭ በነጭ ተለብሶ የተሸኘች ነፍስ መስቀል አደባባይ በእንባ ጎርፍ ታጠበ። ብፁዓን ሊቃነ ጳጳሳት፣ ቆሞሳት፣ መነኮሳት፣ ካህናት፣ መዘምራን፣ ምእመናን፣ ነዳያን ሁሉም እያነቡ ሸኙት። መምህር ዘላለምን ዝቅታ ሳያውቃት ከፍ እንዳለ ኖሮ በክብር ወደ አምላኩ ወደ አምላካችን ተሸኘ። ብቻውን አንድ ደብር፣ ብቻውን አንድ ገዳም፣ ብቻውን አንድ ቤተ መጻሕፍት ነበር።
እዩኝ እዩኝ ትሁት ስሙኝ ያላለ ምስጉን ቃላት እንደ ታናሽ ወንድሙ የሚታዘዙለት የቀደሙ አባቶቻችን አንደበት የተላበሰ የማናችንም መዳ የሌለበት እንደምንወደው ሳንነግረው ሄደ። ለሱ ያለንን አክብሮት ሳንገልጽለት የማዕረግ ስም ሳይወጣለት መምህር ዲያቆን ዘላለም እንደተባለ አረፈ። እሱ ማስተማር ሲጀምር እንኳን ሰው የዛፍ ቅጠሎች እንኳን ማንሾካሾክ ያቆሙ ነበር። ደግነትን ያልጀመረ ትህትናን ያላስመሰለ ቅንነትን ያልሞከረ የለም። ጀምረው የጨረሱ ግን ጥቂቶች ናቸው። እነዚህን ሁሉ ግን መምህር ዘላለም አጣምሮ ኖረ። እንዴት ቻለው? እንዴትስ አወቀበት? እንዴትስ ዲያብሎስን ድል ነሳው? እንዴትስ ከገንዘብ ፍቅር፣ ከጭብጨባ ብዛት፣ ከሚዲያ ጋጋታ ተደብቆ ኖረ? አብሮን እያለ የማናየው ጻድቅ በመካከላችን እየተመላለሰ የተሰወረብን ባህታዊ የቤተ ክርስቲያን የልቧ ማረፊያ ያረፈ መምህር ወመገሰጽ ስሙ በክፉ የማይነሳ እዚህ ያየነው ይህን ተናገረ የሚል የልዩነት ርዕስ ሆኖ የማያውቅ ሙሉ ሰው እግዚአብሔርን የሚፈራ ለምዕመናን አንድነትና ለነፍሳቸው መዳን የሚጨነቅ በከተማ በገጠር በሀገር ቤት በውጭ በኩል ዝግጅት ለወንጌል ሲተጋ የኖረ አገልጋይ ነበር። እንኳን ሰው የቆመባት አውደ ምሕረት የጨበጣት ማይክ አፍ አውጥታ የምትመሰክርለት የተግባር ሰው ነበር። መምህር ዘላለም ወንድሙ ቆሞባት ነበር ተብሎ የሚመሰክርላት የመምህራን ምሳሌያችን እሱ ነበር። ከ250 በላይ ሕፃናት አሳዳጊ በኖረለት ህይወት በሰበከው ወንጌል ባስተማረው ትምህርት ቃል እግዚአብሔር ልክ ያላወቅነው መምህር ነው ያጣነው። በእውነት ትናንትና ማለት ነው እንግዲህ ሥርዓተ ቀብሩ ተፈጸመለት። መምህር ዘላለም ወንድሙ በርካታ ህፃናትን ይደግፍ የነበረ አይነ ስውራን ቪዲዮ ላይ እንዳሳዩአችሁ አይነ ስውራንን ለብቻው በርካታ የሆኑ አይነ ስውራንን የሚደግፍ እንግዲህ ድጋፍ ሲባል ከቁሳቁስ ጀምሮ ከአልባሳት ከልዩ ልዩ ነገር በሚያስፈልጋቸው ነገር ሁሉ የሚደግፋቸው ነበረ። ብፁዓን አበውን በተለይ አረጋውያን፣ አዛውንት፣ ሽማግሌ ሊቃነ ጳጳሳትን የሚደግፍ ነበር። የሚያበረታታ፣ የሚጠይቅ፣ ሲታመሙ የሚያስታምም። እንግዲህ አቡነ ቀውስጦስ እንዲያ ምርር ብለው ያለቀሱት በዚያ ተመለከተ። የተናገሩትን ቃል ሁሉ ትናንት በሰራላችሁ ቪዲዮ እንደተመለከታችሁት ማለት ነው። እጅግ በእውነት ትልቅ ሰው ነው ያጣ ነው። ነገር ግን እንደ ምስኪን ኖሮ እንደ ንጉስ የተሸኘ በህይወቱ ጋብቻ ሚስትም ባይኖረው በተክሊል በሚመስል ስርዓት በታላቅ ጋብቻ ጥምቀት በመሰለ የጋብቻ ስርዓት ኦርቶዶክሳዊ የቀብር ስርዓት በጠበቀ መልኩ በክብር የተሸኘ ብቸኛ መምህር ነው ማለት ይቻላል። እንግዲህ ነፍሱን እግዚአብሔር በአጸደ ገነት ከአብርሃም ከይስሐቅ ከያዕቆብ ከደጋጎቹ ጋር ያኖርልን እንላለን።